በመካከለኛው ምስራቅ ታሪክ የማይረሳም የዓለምን የፖለቲካ ሚዛን የገለበጠ ድርጊት ተከስቶ የቴህራን ሰማይ በቦምብ ጋይቶ አድሯል። ከትላንት ቅዳሜ እስከ ዛሬ እሁድ አጥቢያም እስራኤልና አሜሪካ በጋራ በመሆን ኦፕሬሽን ኤፒክ ፉሪ የተሰኘውን መጠነ ሰፊ ወታደራዊ ዘመቻ በእስላማዊቷ ሪፐብሊክ ኢራን ላይ ከፍተዋል። ሌሊቱን ሙሉም የቴህራን ከተማና ሌሎች አካባቢዎች በቦምብ ሲጋዩና ከፍተኛ ፍንዳታዎች ሲሰሙ አድረዋል። ይህ ዘመቻም ተራ የአየር ድብደባ ሳይሆን የኢራን ወታደራዊ የበላይነትና የክብር ካባ የገፈፈም ቴህራንን በጭስና በእሳት ያፈነ የክፍለ ዘመኑ ግዙፍ ጥቃት ሆኖ ተመዝግቧል። ሌሊቱን ሙሉ ከ80 በላይ የሚሆኑ የእስራኤል ዘመናዊ ተዋጊ ጄቶች እንደ ንብ በኢራን ሰማይ ላይ ሲወሩ አድረዋል። ከ230 በላይ ገዳይ ቦምቦች በኢራን ስልታዊ ወታደር ማዕከል ላይ ዘነቡ። ይህ ጥቃትም በዋናነት ያነጣጠረው የኢራን የጦር ኃይል አከርካሪ በሆነው የእስላማዊ አብዮታዊ ዘብ IRGC ተቋማት ላይ ነው። የባላስቲክ ሚሳኤል ማምረቻዎች፣ የድሮን መገጣጠሚያ ቤቶችና ግዙፍ የነዳጅ ዲፖዎች አመድ ሆነዋል። እንደ ወታደራዊ ተንታኞቹም ገለጻም የዛሬው ጥቃት የኢራን የመከላከያ ጋሻ ክፉኛ ሲጎዳው ለዓመታት የተገነባው የኢራን ወታደራዊ ግርማ ሞገስ በጥቂት ሰዓታት ውስጥ ሲፈራረስ የሀገሪቱ የአየር መከላከያ ስርዓት ድምፁ ሳይሰማ መክኖ ቀርቷል። ቴህራን በጭስ ታፍና ህዝቧ በስጋት ተውጦም የጦር ሰፈሮቿ በእሳት ጋይተው ማደራቸው የኢራን ጦር ምን ያህል እየተዳከመ እንደሆነና መከላከል ወደማይችልበት ደረጃ እየወረደ መሆኑን ቁልጭ አድርጎ አሳይቷል። የአሜሪካ ተሳትፎ ደግሞ ለጦርነቱ ሌላ አስፈሪ መልክ ሲሰጠው ዘቦን በመባል የሚታወቁትና ገዳይ የሆኑት B1 ላንሰር ቦምብ ጣይ አውሮፕላን ወደ ብሪታንያ መጠጋታቸው ለኢራን የመጨረሻው የጥፋት ደውል እየተደወለ መሆኑን ያመለክታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫም ጦርነቱ ያለምንም ድርድር ይቀጥላል ማለታቸው እስራኤል የኢራንን ስርዓት ከመቀየር ወደ ኋላ እንደማትል ፍንጭ ሰጥቷል። ኔታንያሁ ለኢራን ህዝብ ነፃ እናወጣችኋለን ሲሉ ያስተላለፉት መልእክት የኢራን አያቶላዎች ስርዓት የመጨረሻው መጀመሪያ ላይ መድረሱን የሚያበስር ሲባል የሀገሪቱ ወታደራዊ አቅም እየተሸረሸረ ባለበት በዚህ ወቅት ኢራን በዓለም አቀፍ ደረጃ የታገዱ የክላስተር ሚሳኤሎችን ለመጠቀም መሞከሯ የተሸነፈ ኃይል የመጨረሻ ተስፋ ቢስ እርምጃ ተደርጎ ተወስዷል። የዛሬው ሌሊት ክስተት በመካከለኛው ምስራቅ አዲስ ታሪክን ሲጽፍ ኢራን በገዛ ምድሯ ላይ ያን ያህል ወታደራዊ ውድመት ሲደርስባትና የአየር ክልሏ ሲደፈር የቀጠናው የበላይነት ወደ እስራኤልና አሜሪካ ሙሉ በሙሉ መዞሩም አይቀሬ መሆኑ ባለሙያዎች እየተናገሩ ነው። የኢራን ጦር ከጥቃቱ በኋላ መልሶ የማጥቃት አቅም ይኖረዋል ወይም ደግሞ ቴህራን ለታላቁ ለውጥ እጅ ትሰጣለች ወይ? አሜሪካና እስራኤል የጀመሩት ይህ መጠነ ሰፊ ጥቃትም ዓለምን ወዴት ይወስዳት ይሆን? እናንተስ በዚህ ጉዳይ ምን ስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ወቅታዊና ትኩስ መረጃዎችን በየወቅቱ እንድታገኙ ጋበዝን። ወደ ዝርዝር ትንታኔው እንለፍም። በአሁኑ ወቅት በመካከለኛው ምስራቅ የተከሰቀሰው ግጭት ከወትሮው በተለየ መልኩ ወደ ቀጥተኛ መጠነ ሰፊ ጦርነት ተሸጋግሯል። እስራኤል ሌሊቱን ከ80 በላይ ተዋጊ ጀቶችን በመጠቀም በኢራን ቁልፍ ወታደራዊ መሰረተ ልማት ላይ የፈጸመችው ጥቃት ግጭቱ የለየለት ደረጃ ላይ መድረሱን አሳይቷል። ጥቃቱ በተለይ የኢራን አብዮታዊ ዘብ ወታደር ዩኒቨርሲቲንና የባላስቲክ ሚሳኤል ማምረቻዎችን ኢላማ ማድረጉ የእስራኤል ስትራቴጂ የኢራንን የረጅም ርቀት ማጥቃት አቅም ከስር መሰረቱ ለማዳከም ያለመ መሆኑ እየተነገረ ነው። ይህ በቴህራንና በተለያዩ የሀገሪቱ ክፍሎች የተሰማውን ፍንዳታ ቀጠናዊ የበላይነትን ለመያዝ የሚደረገው ፍልሚያ ወደ ኢራን እምብርት መዝለቁን አረጋግጧል። በሌላ በኩል ኢራን በዓለም አቀፍ ደረጃ የታገዱ የክላስተር ሚሳኤሎችን በመጠቀም የሰነዘረችው የአጸፋ እርምጃ የጦርነቱን አስከፊነት ይበልጥ ሲያባብሰው አሜሪካ ብትሆን ዘቦን በመባል የሚታወቁትንና ከፍተኛ የክሩዝ ሚሳኤል የመሸከም አቅም ያላቸውን B1 ላንሰር ቦምብ ጣይ አውሮፕላኖች ወደ አውሮፓዋ ብሪታንያ በማስጠጋቷም ለተጨማሪና ለከፋ ጥቃት መዘጋጀቷን አሳይቷል። ይህ የኃይል የማሰባሰብ ሂደት ጦርነቱ በሁለቱ ሀገራት መካከል ብቻ የሚገደብ ሳይሆን
ሲሆን ቀጠናዊና ዓለም አቀፋዊ ይዘት ሊኖረው እንደሚችል ሲጠቆም ሁኔታው ካሁን ካለበት አስፈሪ ደረጃ አኳያም ቀጠናው ወደማይመለስበት ትርምስ ውስጥ እየገባ መሆኑን አሳይቷል። ከፍተኛ የህዝብ ፍልሰት መመዝገቡ ሁለት ወገኖች ያላቸው እጅግ አደገኛ የጦር መሳሪያዎችን ወደ መጠቀም መሸጋገራቸው ዲሞክራሲያዊ መፍትሄዎች የመከኑ እንደሚመስሉ ያሳያል። ዓለም አቀፉ ማህበረሰብ በስጋት ውስጥ ቢሆንም የሀያላን ሀገራት ወታደራዊ እንቅስቃሴዎች ቀውሱን ወደ ከፋ ደረጃ እስራኤልና አሜሪካን በኢራን ወታደራዊ መሰረተ ልማት ላይ ያደረሱት ተከታታይ ጥቃት የቴህራን ስትራቴጂካዊ አቅም በእጅጉ እንደተዳፈነም የአሜሪካ ባለስልጣናትና ምሁራን ሲናገሩም በተለይም የኢራን የአየር መከላከያ ስርዓቶችና ሚሳኤል አምራች ተቋማት ላይ ያነጣጠሩት ጥቃቶች ሀገሪቱ ለዓመታት የገነባችውን የመከላከያ ጋሻ ዳክሞታል። ፕሬዝዳንት ዶናልድ ትራምፕ የአየርና የባህር ኃይላቸውን ወድሟል በማለት የገለጹት ንግግር ምናልባትም የኢራን የባህር ኃይል በፋርስ ባህረ ሰላጤ ላይ ያለውን የበላይነት ለማሳጣት የታለመ ወታደራዊ ስኬትን የሚያሳይ ይመስላል። ከዚህ ባለፈም የኢራን ከፍተኛ ወታደራዊ አመራሮች መገደል በኢራን የትዕዛዝና ቁጥጥር ሰንሰለት ላይ ከፍተኛ ክፍተት መፍጠሩ ይነገራል። ይህ ሁኔታም ኢራን ለዘመናት ስትከተለው የነበረውን የርቀት መከላከያ ፎርዋርድ ዲፌንስ ስትራቴጂ አደጋ ላይ ጥሎታል። ኢራን ቀጥተኛ ጦርነት ውስጥ ከመግባት ይልቅ በተላላኪ ኃይሎቿ ፕሮክሲስ አማካኝነት የምታደርገው እንቅስቃሴም አሁን ላይ ግንባር ቀደም አመራሮቿን በማጣቷና መሳሪያዎቿ በመውደማቸው ምክንያት ወደ መከላከል እንድታፈገፍግ አስገድዷታል። ትራምፕ ዘግይቷል በማለት የሰጡት ምላሽም ዋይት ሃውስ አሁን ላይ ከዲፕሎማሲ ይልቅ ወታደራዊ የበላይነት በመጠቀም የኢራንን አገዛዝ ሙሉ በሙሉ ለማንበርከክ ወይም መሰረታዊ ለውጥ ለማምጣት ያለው ፍላጎት በግልጽ አሳይቷል። ከዚህ በላይ የኢራንን ነዳጅኛ እንጠቀመዋለን የሚለው የትራምፕ ንግግር ቀላል እንድምታ አልተሰጠውም። የአሜሪካው ፕሬዝዳንት በትላንትናው ዕለት ኢራን አይታው ማታውቀው ጥይት ይጠብቃታል ባሉት መሰረት ሌሊቱን የኢራን ብዙ ከተሞች በቦምብ ሲጋዩ አደሩም። የአሜሪካና የእስራኤል ጥምር ኃይልም ለመጀመሪያ ጊዜ የቴህራንን የኢኮኖሚ የጀርባ አጥንት የሆኑት የነዳጅ ማጣሪያዎች ኢላማ ማድረጉም ጦርነቱ ከመከላከያ ተቋማት ወጥቶ ወደ ሁለንተናዊ መዳከም ስትራቴጂ መሸጋገሩን ያበስራል። በቴህራን ሰማይ ላይ የሚታየው ነበልባል የወደሙ ንብረቶች ሳይሆን ለ10 ዓመታት የቆየውን የቀጠናውን ኃይል ሚዛን አብሮ እያሳረረ መሆኑን ተንታኞች ሲያረጋግጡ የፕሬዝዳንት ዶናልድ ትራምፕ ያለምንም ቅድመ ሁኔታ እጅ መስጠት የሚል ግትር አቋም በዲፕሎማሲያዊ ዓለም የመጨረሻው በር መዘጋቱን የሚያመላክት ነው። ትራምፕ የኢራን መሪዎች ተሸንፈናል ብለው እስኪጮሁ ድረስ ጥቃቱ እንደማይቆም መግለጻቸው ዋሽንግተን አሁን ላይ የምትፈልገው ድርድርን ሳይሆን የኢራንን መንግስት ሙሉ በሙሉ ማንበርከክ መሆኑን በግልጽ ያሳያል። ይህ አይነቱ ጽንፍ የረገጠ ወታደራዊ ግጭትም በቴህራን በኩል ደግሞ እንደ አሊ ላርጃኒ ያሉ ባለስልጣናት አሜሪካ ዋጋ ትከፍላለች በሚል ዛቻ ምላሽ እንዲሰጡ ማድረጉም በሁለቱ ኃይሎች መካከል ያለው የሻከረ ግንኙነት ወደማይመለስበት ደረጃ ሲደርስ የዚህ ጦርነት እጅግ አሳሳቢው ገጽታም በኢራን መሪዎች መካከል የሚታየው የመረጃና የውሳኔ መጣረስ ነው። ፕሬዝዳንት መሱድ ፔዜሽኪያን ለጎረቤት ሀገራት ይቅርታ እየጠየቁ ሰላም እንደሚሰፍን ቢምሉም በተግባር ግን ኳታርና ሳውዲ አረቢያ አሁን ላይ የኢራን ሚሳኤሎች ሰለባ መሆናቸው በሀገሪቱ ውስጥ ያለው የትዕዛዝ መዘበራረቅ ከማሳየቱም በላይ የሀገሪቱ ጦር የአሜሪካና እስራኤል ከፍተኛ በትር ድንጋጤ ውስጥ እንዳስገባው አመላክቷል። ይህ የዲፕሎማሲው ለስላሴና የወታደራዊ ክንፍ ጥቃት አለመጣጣም የቀጠናው ሀገራት ይበልጥ ለስጋት እየዳረገ ሲሆን ጦርነቱ ከቁጥጥር ውጭ ወጥቶ ወደ ሰፊ ቀጠናዊ እልቂት ሊያመራ እንደሚችል ቁልጭ አድርጎ የሚያሳይ ነው። ያም ኢራን ወታደራዊ አቅሟ ተዳክሟል እጅ ትስጥ ቢባልም የፋርስ መቤቷ ግን አሁን ድረስ ያላት የሚሳኤልና የሰው አልባ አውሮፕላን ድሮኖች ክምችት በመጠቀም የአጸፋ ጥቃት መፈጸሟን ቀጥላለች። ይህ እርምጃም በሁለቱ ዋና ምክንያቶች የሚመነጭ እንደሆነ የዘርፉ ተንታኞች ሲገልጹ አንደኛው በሀገር ውስጥ ያለው የህዝብ ስሜት ለመጠበቅና አልተሸነፍንም የሚል መልእክት ለማስተላለፍ ሲሆን ሁለተኛው ደግሞ አሜሪካና እስራኤል ለሚሰነዝሩት ጥቃት ዋጋ እንደሚያስከፍሉ ለማሳየት ነው። በአሜሪካ የጦር ሰፈሮች ላይ የሚሰነዘሩ ጥቃቶች ዋሽንግተን በኢራን ላይ የምታደርገውን ጫና እንድትቀንስ ለማስገደድ የሚደረጉ ሙከራዎችም ናቸው።
ሆኖም ይህ የጥቃትና የአጸፋ ዙሪት ቀጠናውን ወደ መጠነ ሰፊ ጦርነት እየገፋው ሲገኝ ኢራን የእስራኤል ኒውክሌር ተቋማት ኢላማ ለማድረግ ያላት ፍላጎት በግልጽ በምታሳይበት በዚህ ወቅትም የምዕራባውያን ወታደራዊ እርምጃ ይበልጥ ሊያፋጥነው ይችላል። ፕሬዝዳንት ትራምፕ በንግግራቸው እንነጋገር የሚለውን ጥያቄ ውድቅ ማድረጋቸው የኢራን የዲፕሎማሲ በር የተዘጋ መሆኑንና ቀጣዩ ምዕራፍ ይበልጥ አስገዳጅ የሆኑ የኢኮኖሚና ወታደራዊ እርምጃዎችን ሊሆኑ እንደሚችሉ ይጠቁማል። ይህም በመካከለኛው ምስራቅ የሚገኙ የአሜሪካ ወዳጅ ሀገራትን ለከፍተኛ የደህንነት ስጋት ሲያጋልጥ አሁን ያለው ሁኔታም ኢራን ከዚህ ቀደም ገጥሟት በማያውቅ ወታደራዊና ዲፕሎማሲ ጫና ውስጥ መውደቋን ያሳያል። የአሜሪካ ጠንካራ አቋምና የእስራኤል ቀጥተኛ ጥቃቶች የቴህራንን የቀጠናው ተስፋ ጥቃት ቀጣይነት ግን የኢራን የአጸፋ ጥቃት ቀጣይነት ግን ጦርነቱ ገና ረጅም ርቀት ሊጓዝ እንደሚችል ያመላክታል። የኢራን ወታደራዊ አቅምና የርቀት መከላከያ ፎርዋርድ ዲፌንስ ስትራቴጂ መዳከም በመካከለኛው ምስራቅ ለ10 ዓመታት የቆየው የኃይል ሚዛንን ይቀይረዋል። ኢራን እንደ ሄዝቦላህና ሁቲ ያሉ ተላላኪ ኃይሎቿን በገንዘብና በትጥቅ የመደገፍ አቅሟ እየቀነሰ ሲመጣም እነዚህ መዳከማቸው በግልጽ ታይቷል። ሁቲ አሁን ድምፁ እልም ብሎ የጠፋ ሲሆን ሄዝቦላህም ቢሆን በጦርነቱ መጀመሪያ ቀናት ወደ እስራኤል ሮኬት መተኮሱን ተከትሎም በምላሹ የሊባኖሷ ቤሩት በከፍተኛ ፍንዳታ እንድትነዳ አድርጓታል። የኢራን ተላላኪዎች እየተዳከሙ ሲመጡና የኢኮኖሚ የጀርባ አጥንቷ ነዳጇ እየተመታና ወታደራዊ ክንፉ እየፈረሰ ሲመጣም የኢራን መንግስት ህልውናውን ለማስጠበቅ የመጨረሻውን የኒውክሌር ቀይ ካርድ ሊመዝ ይችላል እየተባለ ነው። ሀገሪቱ ወደ ኒውክሌር ጦር መሳሪያ ባለቤትነት ለመሸጋገር የምታደርገውን ሩጫም ካፋጠነችው ይህ ደግሞ እስራኤልና አሜሪካ የማያዳግም እርምጃ ፉል ስኬል ኢንቬሽን ኦር ዲፐር ስትራይክስ እንዲወስዱ መንገድ ይከፍታል። ይህም ቀጠናው ወደ ረጅም ጊዜ የእርስ በርስ ጦርነትና ከፍተኛ የህዝብ ፍልሰት ሊከተለው ይችላል የዘርፉ ምሁራን ስጋት ነው። ነገስ የሚለው የሚታይ ይሆናል። ቸር ያሰማን።